አሁን ላይ ኦልሞስት ወደ 2 ዓመት ገደማ ሆኖናል አንድ ላይ ከሆንን ማለት ነው። እና በዚህ አመት ውስጥ ላይፋችንን ስናወራ ምናምን ነገር ከሱ ጋር ከመገናኘቴ በፊት 1-2 ላይፍ ያሳለፍኩት ነበረ። እነዛ ሰዎች ግን አሁን ላይ እሱ አካባቢ ናቸው፣ ያያቸዋል። እነዛን ሰዎች ባያቸው ጊዜ የሚሰማው ስሜት አለ። የሆነ የመበለጥ ስሜት ይሆን አይገባኝም። ብቻ ካያቸው ሰዓት አንስቶ ስሜቱ ይረበሻል። ልክ አይደለም። ጥል ምናምን የለም። እኔ ጋር መጥቶ መጣላት ወይም መሳደብ ወይም ማይሆን ቃላት አይናገርም። ብቻ ጥሩ ስሜት አይሰማውም። እና ይህን ስሜት በምን መንገድ ላጠፋ ወይም ደግሞ እኔ ምን ማድረግ እችላለሁ? ሲያያቸው እንዳይረበሽ ከእኔ ምን ይጠበቃል? እስኪ እናንተ ብትሆኑ ምን ታደርጋላችሁ? በምን መንገድ ይህን ስሜት ልታጠፉ ትችላላችሁ? ምክራችሁን እፈልጋለሁ። አመሰግናለሁ። እንዴት ነው ኤክሶቿን ሲያይ ባሏ ስሜቱ ይረበሻል። ፍቅረኛዋ ኤክሶቿን ሲያይ ስሜቱ ይረበሻል። እና ኤክሶቿን ሲያይ ስሜቱ እንዳይረበሽ ምን ታርግ? እስቲ ሂዱበት ይህን ጉዳይ። አንድ ያግባት። እሺ እሷ ምን ታደርግ? እሱ ሲያያቸው ስሜቱ እንዳይረበሽ ያቸው ማለት አይቷቸው ቤት ሲመጣ ነው ያለችው አይደለ? ቤት ሲመጣ ሙዱ ምናምን የተለየ ትሪትመንት መስጠት ነው። ሲገባ ሰፈር ቀይሩም የሚል አለ። አይ ጥሩ ትሪትመንት ስለ እነሱ ምንም እንዳያስብ አድርጋ ጥሩ ትሪትመንት መስጠት ነው። እንደዚህ አይነት ሮማንቲክ ሁኚ፣ ጥሩ ምግብ አብይው፣ ጥሩ ነገር አድርጊ ምናምን። ይገባሻል፣ ሴት ነሽ። ስለዚህ ስለ እነሱ ያስብ። ሚስቴ ይቺ ናት ብሎ ነው የሚያስበው። ስላንቺ ነው ፍቅር ስጪው፣ እንደምትወጁ አሳዩ። አዎ በቃ ተንከባከቢ። ጥሩ ያን ቀን ጥሩ ሁኝለት። እንደዚህ አይቶ የመጣ ቀን እንግዲህ ሰዎቹን አታስጠፋ። ቢጠፉ ቢሄዱም አይምሮ ስር ካሉ አብረውት ነው የሚሄዱት። ቦታ ቢቀይሩም አይምሮ ስር አይምሮውን ከተቆጣጠሩ። ሀዊዬ እንዴት ነሽ? ሰላም ነሽ ማሬ? እሺ ወደ ሌላ ታሪክ እንሂድ። ይህ ብዙም ማወይ አይደለም። እንዲያምናት ያለፈ ታሪክ ከእሷ በኋላ ስለሆነ ነገር ነው። ከሱ በፊት ኤክሶቹ የእሷ ኤክሶች ከሱ በፊት ያሏት 2 ቦይ ፍሬንዶች ሲያያቸው ባሏ ይረበሻል። እና ይሄ እሱ እንዳይረበሽ ከዛ ስሜት እንዲወጣ ምን ላድርግ ነው? አምቡ ቮይስ ከላኩ ሳምንት ሆነ። የስራ ትቼ እየጠበኩ ነው። እሺ ሚስኮል አርጊ፣ ከላይ እንዲመጣ ሚስኮል አርጊ። ወይም ቴሌግራም ላይ ከሆነ የጻፍሽው አሁን እኔ ነኝ ብለሽ ጻፊልኝ እዚህ ጋር ከላይ እንዲወጣ። በጣም ብሶና የሚልከው ከዚህ ሁሉ ላይ 303 መሴጅ አለ። እንዴት ብዬ ልለየው ከዚህ ውስጥ? ስለዚህ ከላይ ሀይ በይና ከላይ እንዲወጣ አርጊ። ሊድ ወደ ታሪኩ አስተያየት ጨርሳቸው። ኦኬ ጻፊልኝ ሀይ ብለሽ ከላይ እኔ ነኝ በይ። ኦኬ 28 ዓመቴ ነው። በልጅነት የማውቀው በጣም የምወደው ጓደኛ ነበረኝ። ኢትዮጵያ ተዋውቀን ወደ ውጭ ሀገር ከሄድኩኝ በኋላ ለ3 ዓመት ከግማሽ በሎንግ ዲስታንስ ሪሌሽንሽፕ አንድ ላይ ቆይተን ነበር። ግን እሱም ወንድ ነው እና እየተሰላቸ መጣ ርቀቱ። ከዛ እኔ በራሴ ፈቃደኝነት እንለያይ ያልኩት። በጣም እየተዋደድን የተለያየ ነው። በጣም እያለቀስኩ ነው የተለየሁት። ከዛም ከሱ ጋር ከተለያየሁኝ በኋላ ሀይ ስኩል ጨርሼ ዩኒቨርሲቲ ገብቼ የሆነ ልጅ ተዋወቅኩኝ። በጣም ቆንጅዬ ነው። በጣም ትሁት ነው። ታታሪ ነው። የዋህ ነው።
ደግሞ በጣም ያከብረኛል። ግን እንደ ድሮ ፍቅረኛ ሊወዱ አልቻልኩም። የሱ ጋር የሚሰማኝ የነበረው ስሜት ከዚህ ጋር የለም። ሲመስለኝ የወደድኩት በቃ የዋህነቱን፣ ታታሪነቱን፣ ለእኔ ያለውን ክብር ነበረ። ወደዋለሁ ግን አላፈቅረውም። ከድሮ ፍቅረኛ ጋር የዛሬ 2 ዓመት ተገናኝተን ማውራት ጀምረናል። ቦይፍሬንድ እንዳለኝ ያውቃል እና ግን በቃ በጣም ነው የምናወራው፣ በጣም እንግባባለን። ከዚህኛው ጋር ብዙም ለወሬ ያህል አንግባባም፣ ግን በጣም ደስ የሚል ልጅ ነው። የወደፊት ልጆችን በሱ ላይ አያቸዋለሁ። የቤተሰብ ያለው ክብር፣ ለሰው ያለው ክብር ሳይ በቃ ልጆችን በሱ አባታቸው ሆነ ቢያድጉ ደስ ይለኛል። አሁን እሱን ይሄኛውን ትቼ እንዳልሄድ እድሜው ኦልሬዲ ተልቋል። ያኛውን ከኢትዮጵያ ለማምጣት ብዙ አመት ነው የሚፈጅብኝ ከዚህ በኋላ ቢኮዝ የራሴ የሆነ ችግር ስላለብኝ፣ ይህን ደግሞ ዝም ብዬ እንዳልቀጥል ሳላፈቅረው የገባሁት ሪሌሽንሽፕ ምን ያህል ያዘልቀኛል ብዬ ደግሞ አስባለሁ። ግን ወደዋለሁ። ማፍቀር ነው ያቃተኝ። ምን ትኛለሽ? እናንተ ብትሆኑ ምን ታደርጋላችሁ? ባይዘዌ ከድሮ ፍቅረኛ ጋር አሁን ያለን ግንኙነት በመከባበር ላይ የተመሰረተ ነው። መስመር አናልፈም። ሁለታችንም ስለ ፍቅረኛ ያውቃል። ግን ከሱም ከዚህ በፊት ፍቅረኛ ነበረችው። ግን እሷን እንደኔ ሊያፈቅራት ስላልቻለ ጊዜዋን ከመፈጅባት ብሎ ትቷት ነው። እና እኔ እና እሱ አሁን አንድ ላይ ብንሆን እሱ ደስ ይለዋል። እኔ ነኝ ፊትም አልሰጠው ለሱ። ምክንያቱም ኦልሬዲ እዚህ ጋር የ4 ዓመት ከግማሽ ሪሌሽንሽፕ ስላለኝ። አልገባኝም። እኔ ድጋሚ እንስማ ወይ የገባው ያስረዳኝ፣ ወይ ሀኒ ወይ ክብሪት ከገባቸው አስረዱኝ። ካልሆነ እኔ ገብቶኛል መሰለኝ ከሆነ ልጅ ጋር ቦይፍሬንድና ገርልፍሬንድ ነበሩ። በሎንግ ዲስታንስ ሪሌሽንሽፕ ምክንያት በቃ ተለያዩ፣ እየተዋደዱ ተለያዩ። ከዚያ የሆነ ሰው ተተዋወቀች። በጣም አሪፍ ልጅ፣ ትሁት፣ ሰው የሚያከብር የሚወደድ ሰው በቃ ከሱ ጋር ጀመረች። ትወደዋለች፣ ግን ማፍቀር አልቻለችም። እና አሁን ደግሞ ከዛኛው ጋር ማውራት ጀመሩ። ግን ስቲል ከዛኛው ጋር ብትቀጥል ቆይቶ ነው ሊገናኙ የሚችሉት። መምጣት አይችልም። ስቲል ሎንግ ዲስታንስ ሪሌሽንሽፕ ነው የሚሆነው። እና አሁን ያው ተከባብረን ነው የምናወራው ከሱ ጋር። ግን አሁን ሳላፈቅረው አብሬው እንዴት ነው መሆነው? እናንተ ብትሆኑ ምን ታደርጋላችሁ ነው ነገሩ። ገባሽ? በቃ ከዛኛው ጋር ያለኝን ግንኙነት አቆማለሁ። እኔ የትኛውን ልምረጥ ነው? አይ አይደለም፣ የትኛውን ልምረጥ አይነት አይደለም። ሳላፈቅረው እንዴት ነው መሆነው? ሪሌሽንሽፕ ስቲል ከሱ ጋር ናት፣ ግን ማፍቀር አቃተኝ። ምን ላርግ ነው ነገሩ። ታፈቅረው እሷ ያኛውን ነው፣ ሎንግ ዲስታንሱን ነው አፍቅራው የነበረው። ግን ምንም አይነት ግንኙነት የላቸውም ከዛኛው ጋር። ግን ስቲል እኔ ብፈቅድ መሆን ይፈልጋል። ያኛው እንደሚፈልጋት ተናግራለች። እሷ ግን አትፈልግም። ምክንያቱም ከዚህኛው ጋር ነው መሆን የምትፈልገው። የምትወደው ከሆነ ፍቅር ቀስ ብሎ ይመጣል። ስርዓቱ፣ ምኑ የቤተሰብ አክብሮቱ፣ ሁሉን ነገር ይቀይረዋል። ትወደዋለች። እኔ እሷ ቦታ ላይ ልሆንና እኔ ብሆን ከሚወደኝ ሰው ጋር ሆናለሁ። እንደዚህ አይነት አሪፍ ሰው አግኝቼ አብሬው ቀጥላለሁ፣ አገባዋለሁ። ያው ጋብቻው ላይ ነው መሰለኝ የእሷ ፍርሃት። አገባዋለሁ፣ ግን ከማግባቴ በፊት ከዚህኛው ጋር ከድሮዬ ጋር አቆማለሁ። ምክንያቱም ጭንቅላቴን እየበጠበጠው ያለ ድሮ ስለሆነ አሁን እያወዛገበኝ ያለው ያኛው መምጣት ነው በእርግጠኛነት። ስለዚህ ከዛኛው ጋር ያለኝን ግንኙነት አቆማለሁ። እናንተ ብትሆኑ ምን ታደርጋላችሁ ጋይስ? እስኪ ምን ትላላችሁ? ሀኒ እኔ ከስርዓት ካለው ብዙ ኳሊቲ ካለው ሰው ጋር እሆናለሁ፣ ፍቅር ቀስ ብሎ ይመጣል ብላለች። ያኛው ሎንግስ ዲስታንሱ ከሱ ጋር አቆማለሁ፣ ምክንያቱም አይምሮዬን እየሰረቀ ያለው ያኛው ስለሆነ ብላለች። ተቃራኒ ሀሳብ ያለው ሰው አለ? አቡዬ እኔ ግን ከመወደው ሰው ጋር ነው የምሆነው። ለመሰለሽ ቶለሬት አሁን ሀኒዬ ሁሌ ፍቅር ይለመዳል የሚባለው ነገር እውነት አይደለም። እና ያን እንደማታገኘው እያወቅሽ እድሜ ሄዷል አለች። አይ እኮ ሄጄ ከሱ ወልጄ ተመልሼ እኮ ሄጄ ያለበት ቦታ
መሄድ ማትችልበት ኧረ ተነስቶ ማንም ሰው ተነስቶ ዩኤስ መሄድ ይችላል ማለት እዚህ ጋር ትክክለኛ እንሆንና የሆነ እንደሚሆን ሚስ አንደርስቱ እኔ ያሰብኩት ምንድን ተቃለሽ እሷ ዩኤስ ውስጥ ወይ ዩሮፕ ውስጥ ኖራ እሱ አዲስ አበባ እንደዛ አድርጌ ነው ያሰብኩት። እና አይ ኦኬ እሱም መውጭ ይመስለኛል መገናኘት የማይችሉበት አይነት ብንገናኝ አብረን እንኳን ብንሆን ገና ብዙ ጊዜ የሚቆይ ነገር ነው እና ብላለች ተናግራለች። እና ያው እድሜም እንትን ይላል ስለዚህ ብላ እኮ ነው የተናገረችው። ስለዚህ ያው ስለወደደች ነው ጀመረችው። አስቢ ልጆቿን ራሱ ኢማጅን የምታደርገው ሳትወልድ ልክ እንደዚህ ሰው ቢሆኑልኝ ልጆቼ እያለች ነው የምታስበው። ታሪኩ ላይ ከሰማችሁት ልጆቼን እንኳን እንደሱ ቢሆኑ እያልኩ ስላለው ትወደዋለች፣ ግን ገና አላወቀችውም ፍቅር። ያኛው እየበጠበጣት ነው እንጂ ትወደዋለች። ያ እየበጠበጣት ስለሆነ ግራ ገብቷት ነው። በጣም ከባድ ነው። ሁለት ሰዎች መሀል ሁለቱም ጋር የተለያየ ኳሊቲ ኖሮ ግን እዚኛው ጋር ፍቅር አለ፣ ግን ሎንግ ዲስታንስ ነው እንገናኛለን ብላ አታስብም። ይሄኛው ደግሞ በጣም ልጆቿ እንኳን እንደሱ አይነት ስብዕና እንዲኖራቸው ስለ ምግባሩ እንዲኖራቸው የምትፈልገው አይነት ሰው ነው። ማይዳድ ከባድ አጣብቂኝ ነው። እሺ ኦሜጋ እንኳን ደህና መጣሽ። ናቆያችሁኝ። እንዴት ናችሁ? ሰላም ናችሁ? ምነው የምወድሽ አቡዬ። እና የዛሬው ፕሮግራም በቃ የድሮ የቅዳሜን ሬዲዮ ፕሮግራም እያስታወሰኝ ነው እና በጣም ነው ደስ የሚለው። ቀጥይበት። አሁን የነበረችው ጠያቂያችን እኔ እሷም ብሆን አንደኛ በፊት ከምትወደው ፍቅረኛዋ ጋር አልተጣላችም፣ በፍቅር ነበሩ። ከዛ በስደት ምክንያት ተለያይተዋል ይመስለኛል። እሷ ሌላ ሀገር ነው ያለችው፣ እሱ ሀገር ቤት ነው ያለው። ከዛ በዚህ ባለው ክፍተት ምክንያት ሌላ ሰው አወቀች። ያወቀችውን ሰው ደግሞ የወደደችለት የእሱን ደግነቱን የዋህነቱን እና መልካምነቱን ነው። መውደድና ማፍቀር ይለያያል። እና ከሱ ጋር ሲሆን ያኛው ነው የሚታየኝ አለች። የምትወደው የምታፈቅረው ማለት ነው። እና እሷ አሁን ይዛለች ቦይፍሬንድ፣ እሱም ደግሞ በመሀል ገርል ፍሬንድ ይዞ እሱም እንደተወና ገና 28 ዓመቷ እንደሆነ ከዛ ደግሞ ከዛኛው ጋር ወደፊት የምወልዳቸውን ልጆች ሁሉ አያለሁኝ፣ ቤተሰብም መመስረት ፈልጋለሁ ከሱ ጋር እና ምን ይሻለኛል አለችው። እኔ እሷም ብሆን ይሄኛውን የወደድኩትን ወድጀዋለሁ ብዬ ወይም ደግሞ እንዴት ላፍቅረው ብዬ ቤተሰብ ከመሰረትኩኝ ምናልባት ለመውጣት ልቸገር እችላለሁ፣ ላላፈቅረው እችላለሁ እሷም ብሆን። ስለዚህ ውሳኔ ወስና ትዳር ከፈለገች ከሱ ጋር ልጆች እንዲኖራት ከፈለገች ፍቅራቸው እውነት ከሆነ ታማኝ ከሆነ ለእሷ ተመልሳ ሄዳ አግብታው እንደገና ሲትዌሽኗን ቀይራ ወይ እዛ መኖር ወይ ደግሞ ወደ ነበረችበት ብትመለስ እመርጣለሁ። የእኔ አስተያየት ነው። ቴንኪዩ አቡዬ። እናመሰግናለን። ትክክል። ማፍቀርና መውደድ ይለያያል። መውደድ ሌላ ነው፣ ማፍቀር ሌላ ነው። ቅድም ያልሽው ማፍቀርና መውደድ ይለያያል። መገናኘት የሚችሉ ቢሆን ኖሮ እኮ አይለያዩም። መገናኘት ስለማይችሉ እኮ ነው ተነጋግረው የተለያዩት። ይኸውልሽ አንደኛ ይመስለኛል በስደት ሀገር ሆና ያላት የስደት ጥያቄ ሊሆን ይችላል ያስቸገራት እና በህይወት ደግሞ መወሰን ትልቅ ነገር ነው። ሁለት ወዳ መኖር አትችልም። ግን ያኛው እውነት የሚያፈቅራት ከሆነ ያላትን ነገር ያው በስደትም ካለች ሄዳ መጀመሪያ አናግረው ህይወታቸው መመስረት ከቻሉ እኮ አገር ውስጥም ሆነው እየኖሩ ማስተካከል ይችላሉ ኑሯቸውን። ከእሱ አይደለችም እሱ ነው መሰለኝ ሌላ ሀገር ያለው እኔ እንደተረዳሁት እሱ ነው። እና እሱ ካልወሰነ እና እሱ መጥቶ የሆነ ነገር ካላደረገ ምን ማድረግ አይ እሱ ያለችው ምንድን ነው እንደገባኝ ከሆነ ብዬ ምናልባት ድጋሚ ካነበብሽ እሱ ፓርት እኔ አሁን ያለሁበት እሱን ለማምጣት አልችልም በእኔ ችግር ምክንያት አለች፣ እሷ ወዳለችበት ለመውሰድ። ስለዚህ ይመስለኛል እሷ ነች በስደት ህይወት ያለችው ይመስለኛል። እና የስደት ህይወት ደግሞ ብዙ ታሪኮች ስላሉት ያንን ካላስተካከለች እሷ እሱን መሳብ አትችልም። በዛ ውስጥ ደግሞ አመታት ሲቆጠሩ እሷም እየተጎዳች ትሄዳለች። ግን እስካሁንም ድረስ የሚገርምሽ ታሪኩ እንደሰማሁት ያንን የምትወደው ጋር አብራም እየሆነች ከፍቅረኛዋ ጋር ኮንታክት አደርጋለች በቴሌፎን። ይሄ አለ ገና ፍቅሯ ማለት ነው። ለዚህ እየተቸገረች ነው። አሁን ለእሷ ትልቁ ነገር መወሰን መቻል አለባት። እውነት እሱ ልክ እሷ እንደምታፈቅረው የሚያፈቅራት ከሆነ በጊዜ ውሳኔ ወስና እንደፈለገችው ትዳር መስረታ ልጆች ብትወልድ ለህይወቷ ጥሩ
ይሆናል ብዬ አስባለሁ። እኔ እሷም ብሆን ተናግራለች እኮ ምን አለች መሰለሽ? አብረን ለመሆን የማንችለው ነገር ውስጥ ነን። ጊዜ ይወስዳል አብሮ ለመሆን ከሱ ጋር እና ያኔ ደግሞ እድሜ ያልፋል አለች እኮ። እሱ እኮ ነው እሱ ጋር እኮ ነው ቁልፍ ያለው። አየሽ ቁልፉ ያለው ውጭም ከሆነች መቼም እውነት እንናገር እና ተነስተን ወረቀታችን አበላሽተን ለወንድ ብለን አንሄድም። ይሄ እውነት ነው። እሱ እውነት ማናገኘው ነገር ስለሆነ ስለዚህ ነገሮች እስከሚስተካከሉ ጊዜ ይወስዳል ስላለች ለዛ ይመስለኛል የከበዳት እንጂ ያንን እኮ እንደምትወደው እርግጠኛ ነኝ። ግን ደግሞ አስረግጣ ተናግራለች መጨረሻ ላይ ምንም አይነት ነገር የለንም የወንድምና የእህት የመከባበር ነው እና የሆነ ሬድ ላይን አስምራለች። በቃ ከዛኛው ካፈቀረችው ጋር ማለትሽ ነው? አዎ ካፈቀረችው ምን አለሽ ግን መጨረሻ ላይ ተናግራለች። ምን አለሽ መሰለሽ አቡዬ፣ ምናልባት እሱን መስመር ከደገምሽው እርግጠኛ ካልሆንኩ እንደገና አሁንም እኔ ብፈቅድ ይፈልጋል አብረን መሆን አለች መሰለኝ ብላለች። ግን እኔ ግን አልፈልግም አለች። ኦኬ እሱን አልሰማሁም ማለት ነው። ታዲያ ካልፈለገች እዛ ጋር ነው ሁለት ነገር ነው ያለባት። በሁለት ልብ ነው አሁን ያለችው። ያኛውንም አፍቅራለች፣ ይሄኛውን ደግሞ በመልካምነቱ እና በህዋነቱ ወደዋለች እና እንደሚመስለኝ ይሄኛው ወዳው እንዴት ማፍቀር እንደምትችል የጠየቀችው መሰለኝ። እንዴት እንደዛኛው ላፍቅረው ቀረች አልመሰለኝም። እንደዛኛው እንዴት ነው ማፍቀር የምችለው? ያኛው ላይ የነበረኝ አይነት ፍቅር አይደለም እዚኛው ላይ ያለኝ። ይሄኛው የመውደድ ሆነብኝ እንጂ ስቲል ከዛኛው ጋር ፍቅር ይዞኛል እኮ አላለችም። ቢሆንማ እርግጠኛ ነኝ ከእሱ ጋር ትሆን ነበረ። ያኛውን የወደድኩበት አይነት አወዳደድ ልወደው አልቻልኩም እኮ ነው ያለችው። እንደዛኛው ፍቅር የለኝም ወደዋለሁ አለች። አላፈቅረውም ማለት የዛኛው የነበረኝ አይነት ማፍቀር የለኝም። ስለዚህ ስቲል ታፈቅረዋለች ማለት አንችልም። እኔ እንደገባኝ ከሆነ ግን ፍቅርና መዋደድ ይለያያል። እየወደድሽው እየለመድሽው ዝም ብላ በቃ ያኛውን ስላጣሁት ከዚህ ጋር ልቀጥል ብላ። እሺ ሚሚዬ ካን ዩ ሪፒት ዘ ስቶሪ አለችኝ። ቆይ ልድገመው አንዴ፣ ያልሰሙት ይስሙት። እሺ በጥሞና አዳምጡ፣ ሚውት አድርጉና። እሺ ጋይስ 28 ዓመቴ ነው። በልጅነት የማውቀው በጣም የምወደው ጓደኛ ነበረኝ። ኢትዮጵያ ተዋውቀን ወደ ውጭ ሀገር ከሄድኩኝ በኋላ ለ3 ዓመት ከግማሽ በሎንግ ዲስታንስ ሪሌሽንሽፕ አንድ ላይ ቆይተን ነበር። ግን እሱም ወንድ ነው እና እየተሰራቸ መጣ ርቀቱ። ከዛ እኔ በራሴ ፈቃደኝነት እንለያይ ያልኩት። በጣም እየተዋደድን የተለያየ ነው። በጣም እያለቀስኩ ነው የተለየሁት። ከዛም ከሱ ጋር ከተለያየሁኝ በኋላ ሀይ ስኩል ጨርሼ ዩኒቨርሲቲ ገብቼ የሆነ ልጅ ተዋወቅኩኝ። በጣም ቆንጅዬ ነው፣ በጣም ትሁት ነው፣ ታታሪ ነው፣ የዋህ ነው፣ ደግሞ በጣም ያከብረኛል። ግን እንደ ድሮ ፍቅረኛ ልወዱ አልቻልኩም። የሱ ጋር የሚሰማኝ የነበረው ስሜት ከዚህ ጋር የለም። ሲመስለኝ የወደድኩት በቃ የዋህነቱን፣ ታታሪነቱን፣ ለእኔ ያለውን ክብር ነበረ። ወደዋለሁ ግን አላፈቅረውም። ከድሮ ፍቅረኛ የዛሬ 2 ዓመት ተገናኝተን ማውራት ጀምረናል። ቦይፍሬንድ እንዳለኝ ያውቃል አሁን እና ግን አንዴ በሩን ዝጉት ልበላቸው። እየተንጫጩ ነው ልጆች፣ የረፍት ነው ዛሬ። እየሰማሽ ነው አይደለ? በደንብ ስሚ። እኔም ያልሰማሁትን ሰማሁ። ይሄኛውን ማፍቀር ያቃታት የድሮውን ስለምታወራው ነው። ቴንክ ዩ ዚስ ኢዝ ጉድ ፖይንት ባይ ዘ ዌይ። ያ እሺ ያህል አንግባባው፣ ግን በጣም ደስ የሚል ልጅ ነው። የወደፊት ልጆች በሱ ላይ አያቸዋለሁ። የቤተሰብ ያለው ክብር፣ ለሰው ያለው ክብር ሳይ በቃ ልጆቼን በሱ አባታቸው ሆነ ቢያድጉ ደስ ይለኛል። አሁን እሱን ይሄኛውን ትቼ እንዳልሄድ እድሜው ኦልሬዲ ተልቋል። ያኛውን ከኢትዮጵያ ለማምጣት ብዙ አመት ነው የሚፈጅብኝ ከዚህ በኋላ ቢኮዝ የራሴ የሆነ ችግር ስላለብኝ። ይህን ደግሞ ዝም ብዬ እንዳልቀጥል ሳላፈቅረው የገባሁት ሪሌሽንሽፕ ምን ያህል ያዘልቀኛል ብዬ ደግሞ አስባለሁ። ግን ወደዋለሁ። ማፍቀር ነው ያቃተኝ። ምን ትኛለሽ? እናንተ ብትሆኑ ምን ታደርጋላችሁ? ባይ ዘ ዌይ ከድሮ ፍቅረኛ ጋር አሁን ያለን ግንኙነት
መስመር አናልፍም ሁለታችንም። ስለ ፍቅረኛ ያውቃል። ግን ከሱም ከዚህ በፊት ፍቅረኛ ነበረችው። ግን እሷን እንደኔ ሊያፈቅራት ስላልቻለ ጊዜዋን ከመፈጅባት ብሎ ትቷት ነው። እና እኔ እና እሱ አሁን አንድ ላይ ብንሆን እሱ ደስ ይለዋል። እኔ ነኝ ፊትም አልሰጠው ለሱ። ምክንያቱም ኦልሬዲ እዚህ ጋር የ4 ዓመት ከግማሽ ሪሌሽንሽፕ ስላለኝ እርግጥ ማለቷ ግን ድምጿ ያምራል። እርግጥ ትስክን ማለቷ ወይኔ ታድላ። እና ደግሞ እንደዚህ አይነት በጣም መከባበር ያለበት ሪሌሽንሽፕ ልክ ፊልም ላይ እንደምናየው የቱርክ ፊልም ላይ እንደምናየው በጣም እንዴት ነው ተከባብረው መብቱን አክብራ ምናምን በጣም ነው በቃ ሪስፔክት አለኝ ለእንደዚህ አይነት ሪሌሽንሽፕ። የሆነ አለቃ ልሁን ልዘዝ ልፍለጥ ልቁረጥ የማይል በሰው ህይወት ነው። እሙዬን ውድ ቴንክ ዩ ሶ ማች። እና በቃ ደስ ይላል። እንደ ሪስፔክት ሰምቻለሁ በደንብ ማለት ነው አይደል? እኮ መስመር ራሱ እንዳሰመረች ምንም አይነት እንደማትፈልግ አየሽ። ከሱ ጋር ትሁን ተብሎ የሚሰጥበት ነገር ላይ አይደለንም ያለ ነው። ከዛኛው ጋር ሁኚ ልንዳት አንችል። ይህን 4 ዓመት ከምናምን ያቃጠለችበት ላይፏ ነው። ቆይ ግን ማለት ነው ሴት ልጅ ይሄ ጥያቄ ለሁላችሁም፣ ሴት ልጅ ከምትወደው ጋር ነው ከሚወዳት ጋር ነው መኖር ያለባት? ከሚወዳት። እኔ ከሚወዳት ጋር ነው ትኖርም ብለው፣ ምክንያቱም ያየሁት ስላየ ሁሉም ሰው በራሱ ትክክል ነው። ከምትወደው ጋር ትኑርም የሚል ሰው ትክክል ነው። ከእንትን ጋርም ትኑር የሚል ትክክል ነው። እኔ ግን ለራሴ ከሚወደኝ ጋር ነው መኖር የምፈልገው። ለምን? የሚወደኝ ይንከባከበኛል፣ የሚወደኝ ይጠነቀቅልኛል። እሱ በሚሰጠኝ ይህንን ረጅም ጠይቅ የለም። እሱ በሚሰጠኝ እንክብካቤና እኔ ፍቅር ይይዘኛል። ገባሽ? ረጁዬ እንኳን ደህና መጣሽ። ጥሩ ሰዓት ነው የመጣሽ። ሰላም ነው። እንዴት ናችሁ? ሀቡ ሆነሽ ፈልጋለሁ። የቱ ጋ ነው ያለችው? ይሄ የላይቭ እንትኑ አለ አይደለ? ላይቭ ላይ ናቸው የሚደረደረው። ወደዚህ ከራቴ በኋላ አኔን ሳየው ይሄ ነው ለካ ብዬ ጆይናል። ላይቭ መሆኔን አያሳይም? ኖ ያሳያል። እኔ ራሱ ጠዋት በሚኪ ነው የገባሁት። ታምኛለሽ? አትታይም። ፊት ለፊት አልመጣችም። ወደዛ መጨረሻ ትሄዳለች። ብዙ ቀን ስላልገባ ፋይል ወይ ያኛውን አድርጊ አንቺ መሆንሽን ለማወቅ። እንዴት ናችሁ? አሁን ረጁን ሳይ እንደውም ትዝ አለኝ። ዛሬ እኮ ቅዳሜ ነው፣ የውዝዋዜ ፕሮግራም እኮ አለ። ቪዲዮ አንዴ ስክሪን ሪከርድ አድርጉልኝ። ቪዲዮ ላድርግ ልቅዳና በዚህ አካውንት እንደሆነ ላሳውቅ። ከ1 ሰዓት በኋላ ነው የሚጀምረው። 1 ሰዓት። ቆይ ጥያቄ አለኝ። እንዴት ረጁ ስታይ ውዝዋዜ ትዝ አለሽ? ይመለስ እንጃ። በቀደም ውዝዋዜ ልሰራ የሆነ ፕሮግራም እያላት ነው አይዘጋው። በቃ ለዛ ነው። እንዴት ልታስብ ልኩን ነግሮ የለም። ጊኒ በከታ አይ አደራ፣ ዛሬ አደራ። ውዝዋዜ ነው የዛሬ ውዝዋዜ ነው። አይ እንግዲህ እግዚአብሔር ይጠብቅ። ሳምንት እኮ ጡቷን ግትር አርጋ የምትመጣዋ ልጅ እኮ ሳምንት ዋርኒንግ ሲያሰለች ፕሮግራም ጉልቻ በይ ጡታት በይ ይበቃል። ኦኬ ጉልቻን ግትር አርጋ የምትመጣዋን ልጅ ሰረስኳትን ከፕሮግራሙ። ካላስ ዋርኒንግ 2 ዋርኒንግ አሰለ። ራሱ ሰዓት እንደዛ ማድረግ ይቻላል እንዴ? ክትር ማድረግ ይቻላል ማለት በቃ አቁማ ነው የምትመጣው። ወይ ማቆም ይቻላል። ሲሪየስሊ በእውነት ኦልሬዲ ናቹራሊ እንደዛ ይሆናሉ። እንደዛ አይነት ስላላት ነው። ዛሬ ግን ሀቡ በሀበሻ ቀሚስ ስለሆኑ በደንብ እንትን አይልም። ሀበሻ ቀሚስ ሸፈንፈን ያደርጋል። በዛ ላይ እንዲርቁ የመጀመሪያ ማስጠንቀቂያ ከሆነ በጣም ከቀረቡ እኛ ራስን ነው የምናወርዳቸው። ቅል አርጓቸው። በጣም ከቀረቡ ለምን ወደ ስክሪን ስትቀርቢ ይዘጋል ቲክቶክ። አይወድም፣ ስትጠጊው አይወድም። እኔ ራሱ ሆስቷ በጣም ስትጠጊው አይወድም፣ ይዘጋብኛል። ሲቀርቡት አይወድም። ስክሪን ሪከርድ አድርጉልኝ። አንዳችሁ ኩዊን 20 ወይ ካለች ወይ ከሌለችም ሼር አድርጉላት። ረጁዬ እስኪ ጥሬት አንዴ እየጠራሁልሽ ነው። እሺ እናቴ ጥሬትና ስክሪን ሪከርድ አድርግልኝ እና
አይተው ይምጡ። ከዛ ኩዊን20 ስክሪን ሪከርድ ፖስት ስታደርጉ ሁላችሁም ሪፖስት አድርጉትና ወይ ሼር አድርጉላቸው ለተወዳዳሪዎቹ ቪዲዮ። እሺ የምትሰራውን ቪዲዮ ሼር አድርጉላቸው ጋይዝ። ስም ዝርዝር ልጠራ ነው። እሺ ከ1 ሰዓት በኋላ ነው የሚጀምረው የውዝዋዜ ውድድር። ይሄ ምንድን ነው? ሳምንት 2 ነው። በሳምንት ቅዳሜ የውዝዋዜ ውድድር በሳምንት። ያኛው ምንድን ነበረ? ዘፈን የድምፃውያን። አሁን ነው የሚጀምረው። 7 ሰዓት ላይ በኢትዮጵያ 1 ሰዓት ላይ 1 ሰዓት ይቀራል። ወይ ኩዊን20 ያለች። እሺ ማሬ አንድ ሪከርድ አድርጊልኝ እሺ ፕሊስ። የውዝዋዜ ውድድር አለ ዛሬ እና ስክሪን ሪከርድ አድርገሽ በቤትሽ ፖስት ችልኝ ጋይስ። እናንተ ደግሞ ሄዳችሁ ሼር ዲዩት ሪፖስት አድርጉት። አሁን ኩዊን20 የምትፖስተውን ቪዲዮ እሺ ሪፖስት አድርጉት፣ ሼር አድርጉላቸው ለተወዳዳሪዎች ቪዲዮን። አሁን ኩዊን20 ቀርታ የምትፖስተውን ቪዲዮ ሼር አድርጉላቸው እሺ። የ7ኛውን የውዝዋዜ ውድድር ወደ 4ኛ ሳምንት ያለፋችሁ ሪያን ሶሪ ወደ 3ኛ ሳምንት ነው። ይቅርታ ካንስል ልጀምር ነው። አሁን 7ኛውን ዙር የውዝዋዜ ውድድር ወደ 3ኛ ሳምንት ያለፋችሁ ስም ዝርዝራችሁን እጠራለሁኝ። ሪያን፣ ሚኪ ዘጎንደሬው፣ አትራኖስ፣ ነፂነኝ የእናቷ ልጅ፣ ደስታ ጉራጌዋ፣ ቲጂ፣ ሶሲ የአርማጭሆይቷ፣ ሊያና ጥበብ፣ ሚኪያስ፣ ፈርሃን አህመድ፣ አቢለቢ፣ አለም፣ ቤቲ፣ ሳማንታ፣ ማይካ ቤራ፣ በሬዱ፣ ፍቅር የሜሉ፣ ፋና ጓል ትግራይ፣ ዝምታ ወርቅ ነው። እነዚህ 18 ሰዎች ናችሁ ወደ 3ኛ ሳምንት ያለፋችሁት። አሁን ነው ፕሮግራሙ ከ1 ሰዓት በኋላ ዛሬ ቅዳሜ በኢትዮጵያ ከምሽቱ 1 ሰዓት ላይ በዚህ ኢትዮጵያ በሚለው አካውንት እዚህ ጋር በምታዩት አካውንት ተገኙ። በዛኛው በድሮ አካውንት ሳይሆን በዚህ ቴንክ ዩ ፕሊዝ። እንትኑ ኩዊን ስሙ እንዲታይ አድርገሽ ፖስቱ ሰርች አድርገው እንዲመጡ እሺ። እና ጋይስ ሁላችሁም ሼር አድርጉላቸው ቪዲዮውን፣ ይህንን ላይቭም ሼር አድርጉላቸው። ቴንክ ዩ ከ1 ሰዓት በኋላ እሺ እንጀምር። አሁን ውይይታችንን ሌላ ታሪክ ላንብብ እሺ። ቴንክ ዩ አላህ እሺ ይበልሽ የኔ እናት አመሰግናለሁ። እሺ እንጀምር ሌላ ታሪክ ወይስ ነው? እኔ ሊድ እና የኢድ ኮሌክሽን አዳዲስ ገራሚ ገብቷል። የትም ሁኑ ስፔሻሊ አሜሪካ ያላችሁ መታችሁ እንትን ማለት ምንድን ነው ኢድ ኮሌክሽን ረጁ ኢድ ኮሌክሽን አስገብታለች። ኢድ ኮሌክሽን አረፋ ማለት ነው። ኢድ ስንት ጊዜ ቀረው ረጁ? የኢድ ትንሽ ቀን የቀረው ማክሲሞም 5 ቀን። እንዴ ወይኔ ጉዴ! የምርሽን ማክሲሞም 5 ቀን ወይ ደግሞ በዛ 6 ቀን ከዛ ውጭ የለው። ጊዜው ሮጠ ሳልዘጋጅ ነው። ሁላችሁ የምትፈልጉ ኑና አስመርጣችኋለሁ። አሜሪካም ያላችሁ የትም ሀገር ያላችሁ ከአረብ ሀገራቶች ዋው በጣም ኳሊቲ ድሪያ ነው በአሁኑ ያመጣሽው። ዋው ጽድት ያለ ነው የመጣው። ማታ እኔና ሪም እየሰጠን ነበረ እኮ ብዙ አይነት ከለር ማር የገባው ነው እየተባልሽ ነው።